ኢትዮጵያ ዝምታ የመረጠችበት የሶማሌላንድ እውቅና። ባለፈው ሳምንት ከእስራኤል የአገርነት እውቅና ያገኘችው ሶማሌላንድ በተመለከተ ኢትዮጵያ እስካሁን አቋሟን ሳታሳውቅ ዝምታ መርጣለች። ኢትዮጵያ የቅርብ ግንኙነት ካላትና ከ2 ዓመታት በፊት የባህር የማግኛ የመግባቢያ ሰነድ የተፈራረመችው የሶማሌላንድ እውቅና ጉዳይ በተባበሩት መንግስታት የጸጥታው ምክር ቤት ሳይቀር መነጋገሪያ ሆኖ ቆይቷል። ነገር ግን ኢትዮጵያ በዚህ ጉዳይ ላይ ያላት ተቃውሞና ድጋፍ ሳትገልጽ ከመቆየት በተጨማሪ የመንግስት መገናኛ ብዙሃን ለዜናው ሽፋን ሳይሰጡ ቀናት ተቆጥረዋል። በተጨማሪም የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ማክሰኞ ዕለት በህዝብ ተወካዮች ምክር ቤት ቀርበው የነበረ ቢሆንም ለሶማሌላንድ ጉዳይ ለቀረበላቸው ጥያቄ ምላሽ ሳይሰጡ ቀርቷል። የእስራኤል እውቅና ተከትሎ የሶማሌ ፕሬዝዳንት የውጭ ጉዳይ ሚኒስትር በዙሪያቸው ላሉ ሀገራት መሪዎችና የውጭ ጉዳይ ሚኒስትሮች ስልክ በመደወል ድጋፋቸውን እንዲሰጧቸውና የእስራኤልን እርምጃ እንዲያወግዙ ውይይት ማድረጋቸውን በገጻቸው ላይ አመላክቷል። ባለስልጣናቱ የሶማሌ ዋነኛ ተጎራባችና በአካባቢው ወሳኝ አገር ከሆነችው ኢትዮጵያ ባለስልጣናት ጋር ውይይት ስለማድረጋቸው እስካሁን ያሉት ነገር የለም። ግብጽ፣ ሱዳን፣ ጅቡቲና ኤርትራ የእስራኤልን እውቅና በይፋ የተቃወሙ ሀገራት ሲሆኑ ኢትዮጵያን ጨምሮ የኬንያና የኡጋንዳ መንግስታት አቋማቸውን እስካሁን አላሳወቁም። ነገር ግን እስራኤል ለሶማሌላንድ የአገርነት እውቅና ከመስጠቷ ከቀናት በፊት የሶማሌው ፕሬዝዳንት ሼክ ሐሰን መሐመድ በአዲስ አበባ የአንድ ቀን ጉብኝት ማድረጋቸው ይታወሳል። ኢትዮጵያ በ2016 ዓመት ነጻ አገርነትን ካወጀችው ሶማሌላንድ ጋር የባህር ጠረፍ ለማግኘት በምላሹ እውቅና ለመስጠት የመግባቢያ ሰነድ ተፈራርሞ እንደነበር ይታወሳል። በዚህ ምክንያት ከሶማሌ ጋር ከፍተኛ ውዝግብ ውስጥ ገብታ በቱርክ አሸማጋይነት ስምምነት ተደርሶ ነበር። ኢትዮጵያና ሶማሌ ቱርክ አንካራ ላይ የተፈራረሙት ስምምነት ኢትዮጵያ ከሶማሌላንድ ጋር በፈረመችው ሰነድ ምክንያት በአፍሪካ ቀንድ ተፈጥሮ የነበረውን የዲፕሎማሲና የደህንነት ውጥረት ያረገበ ነው። በአንድ ዓመት ውስጥ ተግባራዊ ይሆናል የተባለው እስከ 20 ኪሎ ሜትር የሚደርስ የባህር ጠረፍ ለኢትዮጵያ ያስገኛል የተባለው ከሶማሌላንድ ጋር የተደረሰው የመግባቢያ ስምምነት ጉዳይ መቋጫው ዝምታ ሆኖ ቆይቷል። ወደ ቀጣይ መረጃ ስናልፍ የባህር በር ማግኘት ትውልድ የሚያሻግር ጥያቄ ነው። የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ አገራቸው የባህር በር ለማግኘት የምታደርገው ጥረት ከፖለቲካ አቋም የዘለለ ትልቅ ጉዳይ መሆኑ ለሕዝቡ ተወካዮች ምክር ቤት ተናግሯል። ሚኒስትሩ ማክሰኞ ታህሳስ 21 2018 ዓመት ከሕዝብ እንደራሴዎች ለቀረበላቸው ጥያቄ ምላሽ ሲሰጡ ኢትዮጵያ የባህር በር ለማግኘት የምታደርገው ጥረት ትኩረት ወደ አፈጻጸሙ አዙሯል ብሏል። የኢትዮጵያ የባህር በር ጥያቄ ትውልድ የሚያሻግር ለየትኛው መንግስት አሊያም የፖለቲካ ፓርቲ ብሔራዊ ጥያቄ ያሉት ሚኒስትሩ ጉዳዩን አበረታች ምልክቶች እያሳዩ መሆኑን ጠቅሷል። ሀያላን የሚባሉ ሀገራት በቀጠና ያላቸውን እንቅስቃሴ ከግምት በማስገባት ኢትዮጵያ በዲፕሎማሲያዊ መንገድ እየተመራች ነው ሲሉ ገልጿል። ሚኒስትሩ በቅርቡ እስራኤል ለሶማሌላንድ የሰጠችውን እውቅና ተከትሎ የኢትዮጵያ ምላሽ ምን ሆነ እንዲሁም ከሶማሌላንድ ጋር የተደረሰው የመግባቢያ ስምምነት የት ደረሰ ተብሎ ቢጠየቁም ምላሽ ሳይሰጡ እንደቀሩ መገናኛ ብዙሃን ዘግበዋል። ከ2 ዓመታት በፊት የቀድሞ የሶማሌላንድ ፕሬዝዳንት ሙሴ ቢና የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ የባህር በር የምታገኝበትን የመግባቢያ ሰነድ እንድትፈራረሙ ይታወሳል። በሰነዱ መሰረት ኢትዮጵያ ለሶማሌላንድ እውቅና እንደምትሰጥ ሙሴ ቢ ተናግረው ነበር። እስራኤል ለሶማሌላንድ የሀገርነት እውቅና መስጠቷ ተከትሎ ግብጽ፣ ጅቡቲና ኤርትራ እንዲሁም ሱዳን የቴል አቪቭ ድርጊት በጽኑ በመቃወም ኢትዮጵያ ዝምቷን መርጣለች። ወደ ቀጣይ መረጃ ስናልፍ ኔታንያሁ ለሶማሌላንድ እውቅና የተሰጠው በአብርሃም ስምምነት ለመሳተፍ በመፈለጓ ነው አሉ። ኔታንያሁ ለሶማሌላንድ እውቅና የሰጡት በአብርሃም ስምምነት ለመሳተፍ በመፈለጓ ዲሞክራሲያዊ ሀገር በመሆኗና ከእስራኤል ጋር ሰላም ለመፍጠር ፍላጎት ስላላት መሆኑን ተናግሯል። ኔታንያሁ አሜሪካ ውስጥ ኒው ማክስ ከተባለ መገናኛ ብዙሃን ጋር በነበራቸው ቃለ ምልልስ ወቅት ለሶማሌላንድ የሰጡት እውቅና በአብርሃም ስምምነት መሰረት ለዘብተኛና ዲሞክራሲያዊ ሙስሊም ሀገር ለመደገፍ ባላቸው ውሳኔ የተነሳ መሆኑን ገልጿል። ኔታንያሁ በሶማሌላንድ ያለው የፖለቲካ ስርዓት በቀሪው ሶማሌ ከሚታየው በእጅጉ የተለየ መሆኑን አብራርተው ገልጿል። ይህንን ሲገልጹ በቀሪው የሶማሌ ግዛት ያልተረጋጋና በአሸባሪዎች የተወረረ ነው ሲል ጠቁመዋል። ኔታንያሁ ለሶማሌላንድ እውቅና እንዲሰጥ ያደረጋቸው ሌላ ምክንያት ሲያስረዱ ሶማሌላንድ 6 ሚሊዮን ሕዝብ ያላት ሀገር ናት። ለዘብተኛ ሙስሊሞች ይኖርባታል። የአብርሃም ስምምነት መቀላቀል ይፈልጋሉ። ይህ ጥሩ ይመስለኛል። ዲሞክራሲያዊ ናቸው። ምርጫ ያካሂዳሉ ሲሉ ተናግሯል። ቀሪው የሶማሌ ክፍል ግን አሸባሪው አልሸባብ አለ። እውነተኛ ምርጫ ለመጨረሻ ጊዜ መቼ እንደተካሄደ አላውቅም። ምናልባት ከ10 ዓመታት ይሆናል። በርካታ አሸባሪዎች በዚያ አሉ ሲሉ ተናግሯል።
እስራኤል ላለፉት 34 ዓመታት እንደ ሉዓላዊ ሀገርነት እውቅና ለማግኘት ስትጥር ለነበረችው ሶማሌላንድ ባለፈው ሳምንት እውቅና ሰጥታለች። ይህ ግን ከበርካታ የዓለም ሀገራት፣ ከአፍሪካ ህብረት፣ ከአውሮፓ ህብረት እንዲሁም ከአረብ ሀገራት ተቃውሞ ገጥሞታል። ኔታንያሁ ከኒውማክስ ጋር በነበራቸው ቃለ ምልልስ ወቅት የተለያዩ ጉዳዮች በማንሳት አብራርተዋል። በመካከለኛው ምስራቅ እሳቸውና ፕሬዚዳንት ትራምፕ ተመሳሳይ ራዕይ እንዳላቸው የተናገሩት ጠቅላይ ሚኒስትሩ በዚህም ነገር ብዙ ነገር አሳክተናል ብለዋል። ኔታንያሁ ከትራምፕ ጋር ለሐማስ ትጥቅ እንዲፈታና ጦርነት ለማስቆም በስምምነት መሰረት የተጣለበትን ግዴታ እንዲወጣ የ60 ቀናት የጊዜ ገደብ ለመስጠት መስማማታቸውን በቃለ ምልልሱ ተናግረዋል። ወደ ቀጣይ መረጃ፣ ኤርትራ ጨምሮ አሜሪካን የጣለችውን የጉዞ እገዳ ከዛሬ ጀምሮ ተግባራዊ ይሆናል ተባለ። አሜሪካ ወደ 40 የሚጠጉ የአፍሪካ ሀገራት ጨምሮ በሌሎች ላይ ያሳለፈችው ሙሉ የቪዛ እገዳ የጉዞ እገዳ ከዛሬ ጀምሮ ተግባራዊ መሆን ይጀምራል አለች። የአሜሪካ መንግስት ከወራት በፊት ኤርትራና ሶማሊያን ጨምሮ በርካታ የሀገራትን ዜጎች ላይ የጉዞ እገዳ የጣለውን በሀገሪቱ ውስጥ ባሉ ደካማ የዜጎች ምዝገባ መረጃ አያያዝ እንዲሁም በርካቶች አሜሪካ ከሄዱ በኋላ ለረጅም ጊዜ በመቆየትና እዚያው በመቅረታቸው ነው ተባለ። የእርምጃ የአሜሪካ ደህንነትን ለመጠበቅ መሆኑን የገለጸው ዋይት ሀውስ ከ54ቱ የአፍሪካ ሀገራት ወደ 40 የሚጠጉ ላይ እገዳ ተጥሎባቸዋል። የአሜሪካ ባለስልጣናት እንደሚሉት ይህ በመላው ዓለም በሚገኙ ሀገራት ላይ ጣለው የቪዛና የጉዞ እገዳ ሀገራቱ አሳማኝ ማሻሻያ እስኪያሳዩ ድረስ በስራ ላይ ይቆያል ተብሏል። አንዳንድ የአፍሪካ ሀገራት የአሜሪካን ውሳኔ በመቃወም ወደ ሀገራቸው በሚመጡ የአሜሪካ ዜጎች ላይ ተመሳሳይ እገዳ መጣላቸውንም አሳውቋል። የአሜሪካ ዜጎች ላይ እገዳ የጣሉ ሀገራት ማሊ፣ ቡርኪና ፋሶ አሜሪካዎች ወደ ሀገራቸው እንዳይገቡ እገዳ ጥሏል። ሀገራቱ በአሜሪካ ላይ እገዳ ያሳለፉት ፕሬዚዳንት ትራምፕ በቅርቡ ሙሉ የጉዞ እገዳ ከጣሉባቸው ሀገራት መካከል በመሆናቸው በአጸፋ በወሰዱት እርምጃ ነው ተብሏል። ማሊና ቡርኪና ፋሶ በተናጥል ባወጡት መግለጫ ዜጎቻቸው ወደ አሜሪካ እንዳይገቡ ለተጣለባቸው እገዳ አሜሪካውያንም በተመሳሳይ ወደ ምዕራብ አፍሪካ ሀገራት እንዳይገቡ ክልከላ ተግባራዊ አድርጓል። የቡርኪና ፋሶ የውጭ ጉዳይ ሚኒስትር እርምጃውን የአጸፋ መርህ ሲሉ፣ የማሊ የውጭ ጉዳይ ሚኒስትር ደግሞ የጋራ መከባበርና የሉዓላዊነት ያስፈልጋል ብሏል። የማሊና የቡርኪና ፋሶ ውሳኔ ይፋ የሆነው ጎረቤቶቻቸው ኒጀር ተመሳሳይ የጉዞ እገዳ በአሜሪካው ላይ ከጣለች ከቀናት በኋላ ነው። ሶስቱ የምዕራብ አፍሪካ ሀገራት የሚመሩት በመፈንቅለ መንግስት ስልጣን በያዙ ወታደራዊ መኮንኖች ነው። የአገራቱ ከምዕራባውያንና ከምዕራብ አፍሪካ ሀገራት ጋር ያላቸው ግንኙነት መሻከሩ ተከትሎ ፊታቸውን ወደ ሩሲያ አዙረዋል። ከጥቂት ሳምንታት በፊት የአሜሪካ መንግስት ማሊ፣ ቡርኪና ፋሶና ኒጀር ጨምሮ በደቡብ ሱዳን፣ በሱሪያ እና በፍልስጤም ዜጎች ላይ ወደ አሜሪካ እንዳይገቡ ሙሉ እገዳ መጣሉ ይታወሳል። የአሜሪካ እገዳ ውሳኔ ከ2026 የሚጀምረው ቀን አንስቶ ተግባራዊ የሚሆን ሲሆን የአፍሪካ ሀገራቱ በአሜሪካውያን ላይ ተመሳሳይ ክልከላ የጣሉት ውሳኔው ተግባራዊ ሊሆን አንድ ቀን ሲቀረው ነው።